የሰው ልጅ ለዘሉሙን ራሱን በጣም በዳይ ነው ይላል። በምን በማድረግ እኛ የሰጠነውን ጸጋ አውቆ ጸጋ መሆኑን ሳያመሰግን በመቅረቱ ልክ ማለት ነው ችግር ጊዜ እንደምናውቀው ሁላ አላህ ማለት ነው ከችግር ጊዜ ከችግር አውጥቶ መልካሙንም በሰጠን ሰዓት ልናውቀው ግድ ይላል። በችግሮችና በመከራዎች ጊዜ አላህ ማለት ነው ዱዓውን እንዲቀበለው የሚከጅልና የሚያስደስተው ሰው فليكثر الدعاء في الرخاء الله ሁሉንም ነገር ባመቻቸውለት ጊዜ ማለት ነው ዱዓን ያብዛሉ። ነብዩ አለይሂ ሰላቱ ወሰለም ጣዖት አትገዛም፣ እንጨት አትገዛም፣ አይጥ አትገዛም። ሰዎች ማለት ነው በራሳቸው ጊዜ በሰሩት ነገር ማለት ነው ቤት አስቀምጠው የሚገዙትን ነገር አትገዛም። ሰማይ ምድር በአጠቃላይ ሰው ልጆችን የፈጠረ ሁሉን ነገር የፈጠረን ጌታ ማለት ነው አንተ ሳትጠይቀው ሰጥቶ ሙስሊም አድርጎ እንድትገዛ አድርጓል። هذا نعمة أكبر نعمة والله ከጸጋዎች በላይ የጸጋዎች ቁንጮ ሙስሊም መሆን ነው። ይሄውን አንተ መልካም ነው የምትለኝን ምግብ ማለት ነው ዳቦ ጋጋሪህም ምግብ ሰሪህም ማለት ነው መልካም አላደረገውም። ولكن طيبته العافية إنن مالنو كان مبادون يمولاو مغب ملكام يادرقو عافية نوالو يسولي مالنو سيبالا سيتتا سيلبس عافية كاليلو يامربتال ملكام ميبالو نقروچن هلا كمشالو ككمسكواچو ملكام مالتن ميبالو نقر عند عافية عند تينا على يوم مالو نبي علي يعني علي بن أبي طالب رضي الله عنه سبسكرايب بمرق ቤተሰብ ይሁኑ። አላህ Subhanahu Wa Ta'ala በእኛ ላይ የዋላቸው ጸጋዎች ቁጥርናቸው አንዘልቅም። ነገር ግን ብዙ ጊዜ እኛ የሰው ልጆች አላህ የዋለልን ጸጋዎች ጸጋ አይመስለንም። ብዙ ጊዜ የሰው ልጆች ስንባል አላህን የምናውቀው በመልካም ያኒ በመጥፎ ወይንም ችግር በደረሰብን ሰዓት ብቻ ነው። የሰው ልጅ ያያችሁት እንደውም ባህሪው ወደ መስጂድ የሚሮጠው ዱዓ የሚያበዛው የሆኑ ነገሮች ሲወሳሰቡበትና ችግሮች ሲገጥሙት መሸሻውን ወደ አላህ Subhanahu Wa Ta'ala ቤት ያረጋል። ነገር ግን የጠየቀውንና ወይንም ከጠየቀው በላ አላህ Subhanahu Wa Ta'ala ሲሰጠው ደግሞ አላህ ረህመቱን ያደረገለት ሰው ካልሆነ በስተቀር ከመስጂድ ይርቃል። ይህን ባህሪያችን አላህ በሱረቱል ፉሲለት ላይ በደንብ አድርጎ ተናግሮታል። ብዙ ጊዜ ሱብሃንአላህ የቁርአን ማዕናውን ስለማናውቅ ወይንም ደግሞ ተፍሲር የሚባለውን ነገር ጠንቅቀን ስላልተማርን እንጂ ቁርአን የራሳችን የህይወታችን ክፍል አድርገን ብንይዘው ቁርአን ያስተምረን በህይወታችን ላይ በምንችል ያክል ብናንጸባርቀውና መመለሻችንን ሁላ አላህ Subhanahu Wa Ta'ala ኪታብን ብናረገው ኖሮ ለእያንዳንዱ ችግራችን መፍትሄያችን እናገኝ ነበር። አላህ ምን ይላል? وإذا أنعمنا على الإنسان أعرض ونأى بجانبه وإذا مسه الشر فذو دعاء عريض إلى الله. سبحان الله ይሄኛ ባህሪ ነው። وإذا أنعمنا على الإنسان የሰው ልጆች ላይ ማለት ነው ጸጋችንን በዋልንበት ሰዓት أعرض ونأى بجانبه ለኛ ጀርባችንን በመስጠት ከኛ ይሸሻል ይላል አላህ። የፈለገውን አግኝቷል። وإذا مسه الشر እሱም ማይፈልገው በተቃራኒ መጥፎ ነገር የነካው ጊዜ ደግሞ فذو دعاء عريض የብዙ ዱዓዎች ባለቤት ነው ይላል። እጁን ማለት ነው ወደኛ አንስቶ ከመለመን አይቆጠብም። የኛም በር ከማንኳኳት አይሰለችም። ወደኛ ከመመለስ ማለት ነው አንዳችንም ደቂቃ አበላሽም ይላል አላህ። ግን እኛ የሰጠነውን ያሰፋንለት ያመቻቸንለት የሆነ እንደሆነ ደግሞ ጀርባውን ይሰጣናል አላህ Subhanahu Wa Ta'ala። ይሄን ለማለት የፈለኩት ብዙ ጊዜ አላህ የሰጠንን ኒዕማ እንደ ኒዕማ እናውቀው።
لزمنا الله سبحانه وتعالى سورة الإبراهيم الله وإن تعدوا نعمة الله لا تحصوها وإن الإنسان لظلوم كفار يهم ينبهرينه الله من إلال بنا أن أنت لعوالنا ونسقع لقطر بلاچو بتنسو قطراتشو هتزلقو تميلال إن الإنسان لظلوم كفار إن الإنسان يسولي جوچو الليل الله سبحانه وتعالى إنسان يميلون علماء بكافر يفسروا علو آيات اللهم هلونم يسولي جوچنم يتقلل اللو هلونم يتقلل الآية إن الإنسان يسولج لظلوم راسن بتعم بداين إلال بنن بمادرق إنيا يستنا ونسقع عوق وسقع مون سامسقن بمقرتو راسن بداين إلى الله كفار بتعمم كاجن إلال الله ما لنو سلنيا بهري بمنا قرب الساعات سلزي إخواني الله لنيا يوالو سقع والله عندك ሁለት ተብሎ የሚዘለቅ አይደለም ልክ ማለት ነው ችግር ጊዜ እንደምናውቀው ሁላ አላህ ማለት ነው ከችግር ጊዜ ከችግር አውጥቶ መልካሙንም በሰጠን ሰዓት ልናውቀው ግድ ይላል ነብዩ አለይሂ ሰላቱ ወሰላም ኢማሙ ትርሚዚና ሌሎች ማለት ነው በሰገቡት ሐዲስ ነብዩ አለይሂ ሰላም ምን ይላሉ ተዓረፍ ኢላ አላህ ፈርኻ يعرفك في الشدة تعرف إلى الله ودى الله سبحانه وتعالى تاوك وتقرب إلى الله بطاعته وبالشكر نعمه ودى الله ما لنه تتقى يا الله ما أنت يعززهم بمتازز الله يدرق لهن نقر ما لنه أدرقوا لن يالبله بما مسقن يعرفك في الشدة أنت يهونا جزي ما تاسبو تشقر استبقبه ساعات الله يوكهل لنا خير جزي እንሸሻለን መልካም ጊዜ ደግሞ የአላህ Subhanahu Wa Ta'ala በር እናጣብበዋለን የአላህ በር የሚጣበብ አይደለም እና حتى من ለምነው ዱዓ እኮ ተቀባይነት የሚያገኘው ነብዩ አለይሂ ሰላቱ ወሰለም እንዳሉት ኢማሙ ያኒ ኢማሙ ትርሚዚ ኢማሙ ሐኪም ከአቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ من سره أن يستجيب الله دعاءه الله مالنا اسمي لمنو الدعاء الله عندك بلاو مالنا يسدستو سو امي فلق سو في الشيء عند الشدائد والكرب بچغروچنا بمكراوچ غزي الله مالنا دعاء عندك بلاو امي كجلنا يسدستو سو فليكثر الدعاء في الرخاء الله ሁሉንም ነገር ባመቻቸውለት ጊዜ ማለት ነው ዱዓን ያብዛሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ከአላህ ጋር ያለን ግንኙነት ምን ጊዜም በመልካሙም በመጥፎም ጊዜ አንድ አይነት መሆን አለበት እና ኢንሻአላህ ተዓላ ወደ ሙሐደራችን በመንገባበት ሰዓት ሶስቱ ጸጋዎች ምንድናቸው የመጀመሪያው ኒዕመተል ኢስላም ስለጊዜ ጧት በመንነሳበት ሰዓት ምን አዲስ አለ አንዳንዴ ሰዎች ሲገናኙ ጧት ወይንም የሆነ ሰዓት ምን አዲስ አለ እንባባላለን አይደል ሲነገ ምንም የለም እንላለን ወደ ራሳችን መልሰን ራሳችንን ብንጠይቀው ምንም የለም ከማለታችን በፊት አው አለ የሚለው ነገር ይቀድም ነበር አንድ ሰው በሚነሳያኒ ሱብሃንአላህ ተኝቶ በሚነሳበት ሰዓት በኩፍር ዓለም ሳማለት ነው ሳነጋ ቀርቶ በእስልምና መነሳቱ ከምንም በላይ ጸጋ ነው አይደል እንዴ ስንትናቸው ሱብሃንአላህ እኛ አላህ የሰጠንን እምነት እስልምናን ዶክተር ሆነው ኢንጂነር ሆነው የዚች ማለት ዓለማዊ ዕውቀትን የተሰጡ ነገር ግን ማለት ነው ለፀሐይን የሚገዙ ጣዖትን የሚገዙ ራሳቸው የጠረቡትን ማለት ነው እንጨት የሚገዙ አይጥን የሚገዙ ብዙ የሉም አሉ ታዲያ ኒዕመተል ኢስላም ሱብሃንአላህ ከምንም በላይ ምን ጊዜም አላህን ልናመሰግንበት ግድ የሚለን ማለት ነው ነገር ቢኖር የመጀመሪያው الحمد لله على نعمة الإسلام لزانو
وهب بن منبه رحمة الله عليه من يلالو رؤوس النعم ثلاثة يسأقاوش كونچو مبالو سستنا چيلونا فأولها نعمة الإسلام التي لا تتم النعمة إلا بها كنزع السوس يعني سأقاوش مجمّر عيلونا وهب بن منبه رحمة الله عليه فأولها الإسلام يمجمّر أسلمنا نو التي لا تتم النعمة إلا بها سأقاوش معلن يالا السوان جمن مات أما يمولا إخواني والله الله يدرج اسلمنا ميبالو النجر قوم بالانسل على السبن انجيت لك سقانو لازم نو كسلمنا وجه على سوچ ወደ እስልምና በሚገቡበት ሰዓት ልክ ሻሃዳን ከተቀበሉ በኋላ ሲያለቅሱ አላያችሁ ለምን የነበሩበት ህይወትን አላህ ማለት ነው ወደ ብርሃን በሚቀይረው ሰዓት እስልምና ምን ያክል ጸጋ እንደሆነ በሚያውቁበት ሰዓት መጀመሪያ የሚቀድማቸው ከደስታ በፊት ያኔ ልቅሻ ነው እኛ ግን ሙስሊም ሆነን ማለት ነው አላህ ምንም እንዳላደረገልን እንበሳጫለን ዘመናችን በተለይ አሁን የምንበሳጭበት የሆነ ነገር ሳይሰካ ሲቀር መበሳጨት ስትረስ ነው ዲፕሬሽን አይደል እንዴ ምን ሆነ ነው እንዲያልተሳካልኝ ምን ሆነ ነው እንዲያልሆንኩም ችግራችን ብዙ ነው ግን አላህ የሰጠን ኒዕማ እነዚህ 1 2 3 እያልን ብንቆጥራቸው እነዚህን ሁላ ማለት ነው ባላስታወስናቸው ስለዚህ አላበዛባችሁ የመጀመሪያው ጸጋ ሙስሊም ነህ በብዙ ቢሊዮን የሚቆጠሩ ማለት ነው አዋቂዎች ያልተሰጡትን እምነት አላህ ላንተ ሰጥቷል አልহামዱሊላህ ይበል ጣዖት አትገዛም እንጨት አትገዛም አይጥ አትገዛም ሰዎች ማለት ነው በራሳቸው ጊዜ በሰሩት ነገር ማለት ነው ቤት አስቀምጠው የሚገዙትን ነገር አትገዛም ሰማይ ምድር በአጠቃላይ ሰው ልጆችን የፈጠረ ሁሉን ነገር የፈጠረን ጌታ ማለት ነው አንተ ሳትጠይቀው ሰጥቶ ሙስሊም አድርጎ እንድትገዛ አድርጓል هذا نعمة أكبر نعمة والله ከጸጋዎች በላይ የጸጋዎች ቁንጮ ሙስሊም መሆን ነው ያንን ደግሞ አላህ Subhanahu Wa Ta'ala ሰጥቷል ያጣው ነገር አለ የለም والله ለምን እንበሳጫለን ታዲያ በተለይ አሜሪካ ለምን ኖር ሰዎች ትንሽ የሆነ ነገር ሸርተት ሲል ማለት ነው መበሳጨት ነው ስራችን አይደል ያልተሳካም ያልሆነም ሁለተኛ ኸዋኒ ኒዕመቱል ዓፊያ አብዛኛችን የተዘናጋ ነው ጉዳይ ነው የጤና ኒዕማ ነው ዑለማዎች ምን ይላሉ إذا دامت العافية يعني جهلت وإذا فقدت عرفت لذتها ይላሉ عافية ጤና አላህ ማለት ነው ከኛ ሳይወስዳት ቀርቶ የዘለቀች እንደሆን ጸጋ መሆኗ ተረስ ያኒ ጸጋ መሆኗ ይረሳል وإذا فقدت عرفت لذتها الله ማለት ነው ደግሞ የወሰዳት እንደሆን የተወሰደችው ምን ያክል ጸጋ እንደሆነ ይታወቃል ይላሉ ዑለማዎች ረህመቱላሂ ዐለል ጀሚዕ ስለዚህ ሁላችንም ማለት ነው አላህ ዓፊያ ሰጥቶናል አይደል እንዴ የሰው ልጅ በልቶ ሊያምርበት ጠጥቶ ሊያምርበት በልቲያን ለብሶ ሊዋብ የሚችለው በሰጠው ጻኔ በቢያን አላህ በሰጠው ዓፊያ ነው ለዛም ነው حجاج بن يوسف الثقفي رحمه الله كلتات عندك أن يهوني قطر سو مالنا ودراساتشو طروت እና ማሻአላህ እንግዲህ እንደምታውቁት ቤተ መንግስት ሲገባ ምን አይነት ምግብ እንደሚቀርብ ሁላችንም እናውቃለን ሰውየው ማለት ነው እንዲበላ ለማነሳሳት ምን አሉት انه طعام طيب ይሄ ማለት ነው ማዱን የሞላው ምግብ ሁላ መልካም ነው ካሻህ ማለት ነው ያሻህም በላ አሉት ይሰው ከመብላቱ በፊት ለሐጃጅ ቢን ዩሱፍ الثقفي ምን ነበር ያላቸው والله ما طيبه خبازك ولا طباخك ولكن طيبته العافية إيه أنت ملكام نمتلين مقم على النو
ዳቦ ጋጋሪህም ምግብ ሰሪህም ማለት ነው መልካም አላደረገውም ወላኪን طيبته العافيه ኢንን ማለት ነው ከማዱን የሞላው ምግብ መልካም ያደረገው አፊያ ነው አለ የሰው ልጅ ማለት ነው ሲበላ ሲጠጣ ሲለብስ አፊያ ካሌለው ያምርበታል አምርበትም ስለዚህ ጧት ስንነሳ አፊያ ኖሮን የተነሳን እንደውም ከጸጋዎች በላ አላህ ጸጋ ሰጥቶናል አንማረር ነብዩ አለይሂ ሰላቱ ወሰለም ኢማሙ ትርሚዚ ከአብዱላህ بن محسن عبيد الله بن محسن رضي الله عنه نبي عليه الصلاة والسلام ሁሌ መስሙት ሐዲስ ነው ግን እናስታውስ ለማለት ነብዩ عليه الصلاة والسلام ምን አሉ من أصبح منكم آمنا في سربه ከናንተ ማለት ነው ሰላም ሆኖ ያነጋሳሉ في سربه العلماء ሲፈስሩት في نفسه وفي قبيانه وفي أهله وفي طريقه وفي مسكنه وفي بلده بهاجر وسط ببيت وسط بمهدو منقل لاي براسو ببيت سبو ببيتو سلام هونو يعنقا سوالو النبي عليه الصلاة والسلام سلام هونو ما نقوزو السلالن زاري على ما تشمال النو كجاف اسكجاف بزو چقروچن النسمالن አይደለም እንዴ ከቤታቸው ተቀምጠው መች እንሞታለን ብለው ሞትን የሚጠባበቁ ብዙ አሉ አይደለም እንዴ ሰላማቶ መች ማለት ነው ካውን መጥቶ ቦምብ ይዘንብብናል የሆነ አካል መጥቶ መች ይገለናል የሆነ አካል መጥቶ መች ይዘርፈናል መቼ ከሆነ አካል መጥቶ ከቤታችን መቼ ያፈናቅለናል እያሉ የሚኖሩ በዓለማችን ማለት ነው ብዙ ናቸው ሀገራችንን ጨምረው እኛ ግን አልহামዱሊላህ እዚያ ሀገር የምንኖር ሰዎች ያንን እያሰብን ነው እንደምንኖረው አይደለም والله ስለዚህ ነብዩ አለይሂ ሰላቱ ወሰለም من أصبح منكم آمنا في سربه በራሱ በቤተሰቡ በቤቱ በሀገሩ በሚኖር አካባቢ ሰላሙን ያነጋ ሰው ነብዩ አለይሂ ሰላቱ ወሰለም ሙዓፈን في جسده ጤናማ ተደርጎ ማለት ያነጋ ሰው በሰውነቱ አሉ وعنده قوت يومه የአንድ ቀን ቀለቡም ከሱ ዘንድ ማለት ነው ኖር ያነጋ ሰው فكأنما حيزت له الدنيا بأزافيرها صدق النبي صلى الله عليه وسلم فكأنما حيزت على لك ما لأنه دنيا كجاف اسكجاف اندت سبا لسهون على النبي عليه الصلاة والسلام سنتو رهبيات درادل ሀገራችንን ጨምሮ የተለያየ ማለት የዓለማችን ክፍል ዛሬ እኛ በልተን ዛሬ ሱብሃንአላህ አሜሪካ ላይ አላህ ይጠብቀን እወቁ ዛሬ ተርፎን ከጋርቤጅ የምናስገባው ምግብ ወላሂ ነገ እንጠየቅበታለን ዛሬ ማለት ነው ጠጥቶን የሚተርፈንን ሳናፍር ከጋርቤጅ የምናስገባው ምግብ ነገ እንጠየቅበታለን ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ማለት ነው እንደምታውቁት አቡበክር ሲዲቅ ረዲየላሁ ዐንሁ አረቦች በማይወጡበት ሰዓት በተለምዶ ወጡ ከቤታቸው ለምን እንደወጡ ግን ታውቃላችሁ ረሃብ ማለት ነው አቀቷቸው والله ርቧቸው መካ ያሉ ምን አይነት ሰው እንደሆኑ ማለት ነው ሁላችንም እናውቃለን ነገር ግን ለአላህ Subhanahu Wa Ta'ala ዲን ብለው ሀገራቸውን ለቀው ወደ መዲና በመጡበት ሰዓት ምን አይነት ማለት ነው አህዋል እንዳስተናገዱ ሁላችንም ታሪክን እየሰማን ያደግነው እናውቃለን ረሃብ ማለት ነው ሲያንገላታቸው ከቤታቸው የሚቀመስ ሚላሳጡ እንደ ወደ ውጭ ወጣው እንደሆን ረሃቡ ማለት ነው የምታገሰው የሆነ እንደብለው ከቤታቸው ወጡ የሚገርመው ዑመር ረዲየላሁ ዐንሁ እሳቸውም ወጡ ሲወጡ ማለት ነው ማን ነበር ያገኙት አቡበክር ሲዲቅ ረዲየላሁ ዐንሁ ዑመር ምን አሏቸው ما اخرجك في هذه الساعه እኛ በተለምዶ አረቦች በዚህ ሰዓት ከቤታችን አንወጣም በዚህ ሰዓት ምንድን ያወጣሉት اخرجني الجوع يا عمر والله በጣም ርቦኝ ምን ሆነው ሳጣ እንደው ማለት ነው ልታይታገሱን ብዬ ወጣው
والله ما أخرجني إلا ما أخرجك እኔንም ዑመርን እኮ ከቤት ያወጣኝ አንተን ማለን ያወጣው ጉዳይ ነው አሉት በሶስተኛ ያወጡት أشرف الخلق محمد صلى الله عليه وسلم ነብዩ ነበር ማለት ነው በሶስተኛ ያወጡት ሲወጡ ማለት ነው ሁለቱ ማለት ነው አንጋፋ የሚባሉ ሰሃቦቻቸውን አገኙ ما أخرجاكما من بيوتكما በዚህ ሰዓት ማለት ነው በተለምዶኛ አረቦች ከቤት አንወጣም ምንድነው ያወጣችሁ አሏቸው ነብዩ አለይሂ ሰላቱ ወሰለም اخرجنا الجوع يا رسول الله ረሃብ አቅቶን ነው ከቤት የወጣነው አሉ والله ما اخرجني من بيت الا ما اخرجاكما እኔ ሙሐመድ ሰለላሁ ዐለይሂ ወሰለም اشرف الخلق ያሻቸው መብላት የሚችሉ ማለት ነው ነብይ والله እኔም ከቤት ያወጣኝ ነገር የለም እናንተ ሁለታችሁን ያወጣ ነገር እንጂ እሱም ረሃብ ነው አሉ ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ተያይዘው ወደ ሆነ ሰሃቢ ቤት ሄደው ታውቁታላችሁ በልተው ከጠጡ በኋላ ነብዩ አለይሂ ሰላቱ ወሰለም ምን አሉ والله لتسألن يومئذ عن النعيم አሁን ከበላችሁት ኒዕማ ማለት ነው ነገ ትጠየቃላችሁ አሏቸው እኛ ዛሬ ላኪን በልተን ተርፎን ምን ያረጋግን ነው እየደፋን አይደለ እንዴ ከዚህም ጋር ግን እንበሳጫለን ምንም ማለት ነው አላህ Subhanahu Wa Ta'ala እንዳላደረገልን ከመበሳጨቱ ሽክር ማለት ነው እኛ ጋር የለም አይደለ ስለዚህ ጤና ያለው ሰው አላህ ሁሉንም ነገር ሰጥቶታል وعنده قوت يومي فكأنما حيذت له الدنيا بأزافيرها على النبي عليه الصلاة والسلام والله رحب ما لنه تلك نجر زاري هاجراتشين يوسدن عندهم مبلغ مدتات يقاتاچو ብዙ ወገኖቻችን አሉ አይደል እንዴ እኛ ዛሬ እዚህ ማለት ነው ምን ደፋው ምግብ እኮ ቢያገኙ አደል ተሽቀዳድመው እኔ በላለሁ ብሎ ማለት ነው ወእኛ ወደ ቆሻሻ መድፊያ ከማድረሳችን በፊት እጃችን ላይ ተሽቀዳድመው ይወስዱት ነበር ነብዩ አለይሂ ሰላቱ ወሰለም ስለ ረሃብ ክፋት በሚናገሩበት ሰዓት ኢማሙ አቢ ዳውድ ከኢማም አቢ ሁረይራ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን አሉ አዑዙ ቢላሂ ሚነል ጁኢ ፈኢነሁ ቢእሰ الضجيع አሉ ነብዩ አለይሂ ሰላቱ ወሰለም الله ማለት ነው በረሃብ ካን ከመረሃብ ከመረባን ተጠበቃለሁ አሉ فإنه بئس الضجيع رحم مالنو كاني قامتنياتن مننيا مالنا اسقيام يادرغوا على النبي عليه الصلاه والسلام سل رحم مالنو كفاس يناغر سلازي الله مالنا عافيه ستونا العافيه بلا አለ እንዴ علي بن ابي طالب رضي الله عنه من يلالو ذقت الطيبات كلها فلم اجد اطيب من العافيه መልካም የሚባሉ ነገሮችን ሁላ ቀምሻለሁ ከቀመስኳቸው መልካም ማለት ነው የሚባሉ ነገር እንደ አፊያ እንደ ጤና አላየውም አሉ ነብዩ ያኒ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ والله ከአፊያ በላይ ምንም የለም ስለዚህ ቁል አልহামዱሊላህ አላህ ማለት ነው አፊያ ሰጥቷል ዛሬ እንደኛ መተንፈስ የሚፈልጉ ብዙ አሉ እንደኛ ቆሞ መሄድ የሚፈልጉ ብዙ አሉ እንደኛ ማለት ነው ወጣው ቀና ብለው የተለያየ ቦታ ማለት ነው ሄዶ አየር ወስዶ መመለስ ብዙ የሚፈልጉ ብዙ አሉ አይደለ እንዴ ግን አፊያ ነስቷቸው ማለት ነው ሙስተሽፋዎችን ሆስፒታሎችን ያጨናነቁ ብዙ በሽተኞች አሉ አንተ አላህ ከነሱ ማል አድርጎ የነሱን ጣል ሰጠም ወላ አልহামዱሊላህ ኢማሙ ትርሚዚ የዘገቡት ሐዲስ كنعمان بن رفاعة كأباتاچو رفاعة بزقبو حديث من يلالو قال قام أبو بكر الصديق رضي الله عنه على المنبر ثم بكى أبو بكر الصديق رضي الله عنه عندك أن منبر لا كقوموا بهالا كذابوا هالا ألقس أبو بكر الصديق عندما تاوقواچو القاشاناچو قلباچو በጣም ረቂቅ ነው እንደኛ ይደረቁ አይደለም الله يرتب قلب يسطن قرآن يرتبن النبي عليه الصلاة والسلام حديث يرتبن من اندم يرتبن الله ብቻ ያወቅ الله እቺ ደረቀችን ቀልባችንን الله በኢማኑ ያርጥባት እና
فقال قام رسول الله صلى الله عليه وسلم عام اليان الأول على المنبر ثم بكى فقال يا لك وسبتمك يا سيناجر أبو بكر الصديق رضي الله عنه نبي عليه الصلاة والسلام يمجمر عمت لاي بمنبراتشو لا يقوموا كزانا لكسو كزان مالو يلالو اسألوا الله العفو والعافية فإن أحدا لم يؤط بعد اليقين خيرا من العافية اللهم لتنا يكرتاون طيقو اللهم لنو تينا ستين بلاشو طيقو فإن أحدا عندكم سو بعد اليقين كأسلمنا كإمام بوالا ملكام يونا نقر عالتسطم كعافية يبلت قالوا نبي عليه الصلاة والسلام كأسلمنا بوالا كإمام بوالا تلق بصقابلو يقوطروا النبي عليه الصلاة والسلام القصص في الناقروا تينا كسطه اللو نقر الله والله سرت لماغنيت يا شابو تادرس لمملس يا شابو يعني مالنو كبيت سغبغا لمدسات سوچ انت ليودو የሚችሉት ጤና ሲኖርህ ነው ጤና ካሌለ ማንንም አይወድም ይሄንን ወቅ የገዛ ማለት ነው ሚስት ትሰለቻለህ የገዛ እናት ማለት ነው ትሰላቻለህ የገዛ አባት ይሰላቻል አንተ ማለት ነው ከሰዎች ዘንድ ተቀባይነት እንዲኖርህ ሊያደርግ የሚችለው ነገር ሙሉ ጤናህ ነው አትበሳጭ ይያል ሞላልኝም ይያል ተሳካልኝም አትበል አልহামዱሊላህ ከሁሉ ከጸጋዎች በላይ ማለት ነው አላህ Subhanahu Wa Ta'ala ጸጋውን ሰጥቷል ስለዚህ والله ብዙ ጊዜ ተዘናግተናል በጣም ዝንጎነናል በተለይ ማለት ነው ውጭው ዓለም ላይ የሚኖር ሰዎች Subhanallah መበሳጨት ጥርሳችንን መንከስ ጸጉራችንን መንቀል الله مالنا ينعمው የጸጋዎችን ሁላ ጸጋ ሰጥቶ Subhanallah ዛሬ እስቲ ማለት ነው አላህ ሁሉንም ነገር ሰጥቶክ አፊያ ማለት ነው ነስቶ ሆስፒታል ብትተኛ አላህ የሰጠ ነገር ሁሉ ያስደስታል እንዴ አስደስትህም والله ያስደስታል አስደስትህም ካላህ ማለት ነው አካል አንዱን አካል ቢወስድብህ በዛ አካል ምትክ ማለት ነው ቢሊየን ይሰጣል ቢባልና የተወሰደብን አካል ማለት ነው እመልስልሃለሁ ብሎ አላህ ማለት ነው ቢጠይቀ የምትፈልገው አካልህን ነው ለምን ሙሉ ሆኖ መኖር ስትፈልግ አፊያ ኖሮ መኖር ስለምትፈልግ አይደል ስለዚህ አፊያ ጉዳይ ማለት ነው ከምንም በላይ ትኩረት ተሰጥቶ አላህ እንዲያወስድብን አላህን መጠየቅ ያለብን ጉዳይ ነው ስለዚህ አንበሳጭ ስትረስ አለክ ዲፕሬሽን አለክ والله መድኃኒት ማን በዚች ዓለም ላይ ተሰብስቦ ሊሰጥ በዚች ዓለም ላይ ያሉ ጠቢቦች ሊሰጡ ማይችሉትን መድኃኒት ማለት ነው ለስትረስም ይሁን ለዲፕሬሽንም ይሁን ለሌላው ጉዳይም ይሁን አላህ በቁርአኑ አስቀምጧል በቀላሉ الذين آمنوا وتطمئن قلوبهم ألا بذكر الله تطمئن القلوب سبحان الله كقرآن بلا مدهاني تالند ስትበሳጭ ነገራት ማለት ነው ሲጠብቅ ሲጨንቅ ሲጠብ ወደ ሌላ አትሂድ አላህ Subhanahu Wa Ta'ala ምን ይላል الذين آمنوا وتطمئن قلوبهم እነዛ በትክክል በአላህ Subhanahu Wa Ta'ala ያመኑ ከቀልባቸው በትክክል ማለት ነው ኢማን ሰርጎ የገባ በአላህ ማለት ነው ዝክ بالله قرآن السم بموسات ترقاقالج ألا بذكر الله تطمئن القلوب سمو نقوي لنا لله مرك الباتشو للترقاقام متشلو أنيم بموسات نيلال سلزي لديبريشن لسترس لهلو تشجره بزيج عالم لعلو طبيبو تشلا مدانيت لساتو ما يشلو المدانيت الله مال الناس كم طلال اسم ذكرنا يا الله مالتنا قرآننا سيشجرن مشاشاتشن سيشجرن مملشاتشن الله نادل لندي لزمنا الله ففروا إلى الله ሲጨንቃችሁ ሲጠባችሁ ሲቸግራችሁ ወደ ሌላ አትሂዱ ወደ እኔ ሽሹ ይላል አላህ أفمن يجيب المضطر إذا دعاه ويكشف السوء
ስትተበቡ ስትቸገሩ ማለት ነው የእናንተን ችግር ሰምቶ ሮሯችሁ ማለት ነው ሰምቶ ካላችሁበት ችግር ሊያወጣችሁ የሚችል ምን ላይ ሊሰጣችሁ የሚችል ማን አለ? እኔ እንጂ ይላል አላህ። ከአላህ ውጭ አለ እንዴ? ችግሩ አላህ ዘንድ ሳይሆን እኛ ጋር ነው ወላሂ። ስለዚህ አፊያ አለክ በሁለት አይነት አለ። ሁለት እጆች ይሰራሉ፣ ሁለት እግሮች ይንቀሳቀሳሉ። በልቴ በላው ማለት ነው ይሰራልሃል። ሱብሃንአላህ ከዚህ በላይ ኒዕማ አለ? አንዳንዱ ወላሂ አንድ ጊዜ የሆነ ታሪክ ስሰማ በአረቢያ ምድር አንዱ ሆስፒታል ሄዶ ሆስፒታል ከሄደ በኋላ ችግሩ ምን ሆኖ ተገኘ? ለሐጭ የሚባል ማለት ነው ከአፉ የለም። ዛሬ የምታዩት የአፋችን እርጥበት ምንም ስራ የሌለው እንዳይመስላችሁ። በአፋችን ውስጥ ያለው እርጥበት ይሄ ምራቁ ሉዓብ ለሐጭ ሊሆን ይችላል። እንድንናገር አፋችን እንደፈለገ እንዲንቀሳቀስ እምንበላው ነገር ማለት ነው እንደፈለገ ታኙ ኮድ ውስጥ እንዲገባ ሊያደርግ የሚችለው አላህ በውስጣችን የፈጠረው ማለት ነው እርጥበት ነው። የሰው ልጅ ማለት ነው ይሄ በውስጡ የተፈጠረው እርጥበት አላህ የወሰደው እንደውም የሚበላው ነገር ሁላ ከአፉ ከገባ በኋላ የተጀመድ ይደርቃል፣ ወደ ታች መሄድ አይችልም። እያንዳንዱ አላህ ያደረገልን ነገር ሁላ ዋጋ አለው፣ ግን ዋጋውን ለማወቅ አልቻለም። እንበሳጫለን፣ ለምን እንደሆነ አይገባንም። ያነሰን ነገር ምን እንደሆነም አላሁ አዕለም። ስለዚህ አፊያ እስካለን ድረስ ሀብታለን ወላሂ። ቅድም እንዳልኳችሁ የቁንጮቹ ላማ የጸጋዎቹ ላ ቁንጮ ነው ያኒ እንዳሉት። ሁለተኛው ማለት ነው الثانية العافية التي لا تطيب الحياة إلا بها ህይወት እኮ ሊጣፍጥ የሚችለው ማለት ነው አፊያ ሲኖር ነው። ያለበለዚያ ህይወት መራራ ነች። ሌላው ኒዕመቱል አምን የሰላም ጸጋ ነው። ዛሬ አሜሪካ ላይ የምንኖር ሰዎች ጠዋት ስንሄድ ከሄድን በኋላ ወደ ቤታችን ስንመለስ ሙሉ በሆነ ሰላም ነው አይደል እንዴ? የምንወጣውም የምንገባውም። ግን ይህንን አንድ ቀን ቆም ብለን ማለት ነው ጸጋ መሆኑን አውቀን አልহামዱሊላህ ይህንን ላደረክልኝ ጌታ ብለን ያመሰገን ሰዎች አለን? የለንም። አንዋሽ ወላሂ። ይህንን የሚያውቁት ቅድም እንዳልኩት ያጡት ሰዎች ናቸው፣ ሀገራችንን ጨምረው። ዛሬ ሀገራችን በተለያየ ክፍል ላይ በተለያየ ሀገራችን ክፍል ላይ ሰላም የለም አይደል እንዴ? ሰዎች ማለት ነው ምን ትፈልጋላችሁ ብለው ቢጠየቁ የመጀመሪያው መልሳቸው ማለት ነው ሰላም ማግኘት ነው የሚሉት አይደል እንዴ? والله عند كان سانب يا أبو بكر الرازي رحمة الله عليه، أبو بكر الرازي محمد يحيى زكريا يبالالو عند هجرة قطاطر 250 ላይ ተወልዶ عند هجرة قطاطر 331 ላይ ነው የሞቱት رحمة الله عليه። طبيب ናቸው፣ ፈላስፋ ናቸው፣ የሂሳብ ባለቤት ናቸው፣ يعني ማትስ ባለቤት ናቸው፣ ኬሚካል ባለቤት ናቸው። አላህ ማለት ነው የሰጣቸው እውቀት ተቆጥሮ አያልቅ። ማሻአላህ ምን ይላሉ? ሰአለ بعض العلماء ይላል። ከለታት አንድ ቀን ያው እሳቸው በሚኖሩበት አካባቢ አንዱ የሆነ አዋቂን ጠየቃቸው። الامن افضل ام الصحه ሰላም ነው ወይንስ ጤና ነው የሚበልጠው ብሎ ጠየቃቸው ዓሊሙ። ኢማሙ ራዚ አቡበክር ራዚ ረሕመቱላሂ ዐለይሂ እንዳሉት ማለት ነው። ዓሊሙ ለዚህ ሰው ሲመልሱ ምን አሉት? አልአምኑ አፍضሉ ሚነ ሲሐ፣ ሰላም ከጤና የበለጠ ነው አሉት። ያኔ
አሁን እኛ ሊመስለን የሚችለው ጤና ነው ግን ዓሊሞች ሰዎችን እንዴት አድርገው ማሳመን እንደሚችሉ አላህ የሰጣቸው ዕውቀት ስላለ በምሳሌ ማለት ነው ሰውየውን አስረዱት ምን አሉት አንድ ፍየል እግሯ ቢሰበር አሉት ለተወሰነ ሰዓት ካለቀያኒ ማለት ነው ከጨዎች በኋላ ወደ እረኛዋና ወደ ግጦሿ በመመለስ ስራዋን ትቀጥላለች አሉት ነገር ግን እቹ ፍየል አሉት የሆነ ቦታ ተታስራ ከሷ ባስተገያን ያጠገቧ ተኩላ ቢታሰር ከመብላት ትቆጠባለች እስክትሞት ድረስ ለምን ተኩላው ካሁን አሁን ይበላኛል ካሁን ፈቶ ያጠቃኛል በማለት አይደለም ይሄ ታወቀ ነው በኋላ ምን አሉት وذلك يدل على أن ضرر الحصول يسولي مال النو ሰውነቱ ላይ በሚደርስበት ችግር ከሚሰማው ነገር ይልቅ ሰላምን በማጣት የሚሰማ ህመም የበለጠ ነው አሉት ትክክል ነው والله እኔ ታምሜ ማጣው ሰላምና ሰላምን በማጣት ማጣው ሰላም ያኒ ማለት ነው ሰላም እኩል ነው እንዴ አይደለም ስለዚህ እኛ እዚህ ሀገር የምንኖር ሰዎች አላህ ማለት ነው ሰላም ሰጥቶናል ሰላም ያጡ ብዙ አሉ ግን እንደ ጸጋና ያው ዓለማችን ማለት ነው እንሞታል አሁን ቦምብ ይዘንብብናል አሁን እንገደላለን አሁን እንዘረፋለን አሁን እንዲንሆናለን ሚሉ ማለት ነው ብዙ ናቸው ግን አሜሪካ ላይ የምንኖር ሰዎች ደግሞ ያንን ያየን አይደለም አልহামዱሊላህ ግን ይሄን ጸጋ መሆኑን አውቀን አመስግነናል እንዴ ነብዩላህ ኢብራሂም አለይሂ ወሰለም ሰላቱ ወሰላም አላህ ማለት ነው ገንቦ ያላቸው ቤት ከልጃቸው እስማኤል ጋር ገንብተው ካበቁ በኋላ ለዛይ ለተከበረችው ማለት ነው ሀገር ርዝቅን ከመለመን በፊት የለመኑት አስከያኒ ከርዝቅ በፊት የለመኑት ሰላምን ነው وإذ قال إبراهيم رب اجعل هذا بلدا آمنا وارزق أهله من الثمرات الله إن نبي الله إبراهيم يالله سبحانه وتعالى كعبا كقبن أبوه على منالو وإذ قال إبراهيم ما لنبالغ زي محمد وأستاوس ربي اجعل هذا بلدا آمنا الله مالتنا اتشين حقر كمونا بفتنو ገናኮ ሀገር ለመሆን ማለት ሀገር አልሆነችም ነብዩላህ ኢብራሂም ማለት ነው ካዕባን በሚገነቡበት ሰዓት አይደለ እንዴ ሀገር የሆነችው እሳቸው ልጃቸውንና ሀጀራን ትተው ሄደው ከተመለሱ በኋላ ነው የመን ሰዎች ተቀላቅለው ሀገር የሆነችው አይደል ከዛ በፊት እኮ ሀገር አልሆነችም ግን ሰላም ምን ያክል አንገብጋቢ እንደሆነ ነብዩላህ ኢብራሂም ማለት ነው ስለተረዱ بيت الله بيت كجنبو على منالو ربي اجعل هذا بلدا آمنا الله يمالتنا اتشي حاجر لم جنا حاجر متونا امبوتا اتشي مالنا من ارقات سلام ادرقات سلام اني لمنو سلام كلمنو بالانا نبي الله ابراهيم وارزق اهله من الثمرات الله يمالنا بس وسط منورو نواري واتشونم ጸጋህ ለግስ ያሉት ስለዚህ አርያኒ الامن مقدم على الرزق ርያኒ ሰላም ርዝቅንም ማለት ነው ይቀድሞ የሚመጣ ጉዳይ ነው የሰው ልጆች ባላቸው ነገር ተረጋግተው ሊኖሩ የሚችሉት ያላቸውን በልተው ሊኖሩ የሚችሉት ያላቸውን ጠጥተው ሊኖሩ የሚችሉት በሁሉ ነገር ደስተኛ ሆነው ሊኖሩ የሚችሉት ሰላም ሲኖራቸው ብቻ ነው ስለዚህ እኛ አሜሪካ ላይ የምንኖር ሰዎች ይሄንን ሁላ አላህ ሰጥቶናል ግን ሱብሃንአላህ ስትረሳም ነኝ ዲፕሬሽን ነው ችግራችን ማለት ነው አልቅ ስንገናኝ ምን ሆነ ነው አልহামዱሊላህ ከማለት በፊት በተለይ ማስለም የምታዩት ጉዳይ ነው አንዳንዴ ተበሳጭ ድብን ብሎ ተበሳጭቶ ይመጣል
ምን ነው ሲለው ወላሂ እኮ አንዱ ኮላንስቻ አፈሪ ብላና ልክ ስደርስ ማለት ነው ዘጋብኝ እኮ አላህ ይዝጋው ከዛ በፊት 200 እኮ አብስሏል አይደል እንዴ ማሻአላ ያቺ አበሰላቻ ትታየው የሚያመለጠችው እንጂ በእያንዳንዱ ጉዳይ ማለት ነው ችግር ነው ሮሮ ነው አይደል እንዴ በእያንዳንዱ ጉዳይ ወላሂ እኔ አሜሪካ አንዳንዴ በቃ ስታዘብ ነው ሞሎ መቼም ስራ የለህም እንዴ እንዳትሉኝ አለኝ እየሰራው ነው እኔም አልহামዱሊላህ ግን ችግራችን ማለት ነው አልቅ ፍጥር ስንቀመጥ ችግር ነው እየበላን ችግር እንናገራለን እኮ ሰምቡሳ ጁሱ እንትን ይያለ አይ والله ድኩም ይስማማኝን አጣው ይላል ሚስማማኝን ግን ወንድሞቻችን ሀገር ቤት አንተ እዚህ ጋር መስጂድ ሊስማማ ያልቻለህን ማለት ነው ቢያገኙት ኖሮ ሱብሃንአላህ እንዴት እንደሚበሉት ላንተ መቼም የሚነገርህ ጉዳይ አይደለም ይጥጋባችን ብዛት والله አላህ የሰጠንን ማና መሰግን ኮን ሐሰን አልበስሪ ረህመቱላሂ ዐለይሂ ምን ያለው ان الله لا يتنعم بنعمه ما شاء فاذا لم يشكر عليها قلبها عذابا الله مالن ያሻውን ያከል በባሪያው ላይ ማለት ነው ጸጋውን ይውላል ባሪያው ይህ አላህ የዋለልኝ ነገር ጸጋ ነው ብሎ አውቆ ያላመሰገነ እንደውም ከጸጋነቱ ማለት ነው ወደ ቅጣት ይቀይረዋል አሉ ይሄ የቁርአን ያስተምሩ ነው አህሉ ሰባ የየመን ሰዎች ማለት ነው ሱረቱ ሰባ አላህ ማለት ነው ሳይቸግሩ ምንም ሳይቸገሩ እንዲበሉ አድርጓቸው ነበር ግን አሻፈረ ሲሉ የአላህ ኒዕማ ወደ ምን እንደቀየረው ቁርአን አስተምሮናል በኒ እስራኤል አላህ ምንና ሰልመ ነበር አይደል እንደሚያበላቸው ግን የጥጋባቸው ብዛት ምን አሉ يا موسى إنا لنصبر على طعام واحد فادع لنا يخرج لنا مما تنبت الأرض من بقلها وكثائها وفومها وعدسها وبسلها قال أتستبدلون الذي هو أدنى بالذي هو خير قال اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله سبحان الله بني إسرائيل من عالت موسى إنا لا نصبر على طعام واحد قلت من بلاو بعندنا مقب لا مالنا سلچتونال تقست يلنم مالوت سلذي الله اللمن اللن براساتشن الجمالنا كتكتن اندنبلا مسرون شنكورتون ليلاون النزي مسلوچن على ያንንማ ከፈለጋችሁ اهبطوا مصرا فإن لكم ما سألتم ሄዱ ወደ መስራ ላችሁ የጠየቃችሁ ትዛለላችሁ ከሄዱ በኋላስ اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة እዛ ከሄዱ በኋላ ያጋጠማቸው እዚህ የነበረው ማለት ነው ጉዳይ አይደለም ከፊራውን ጋር የተገጣጠሙት አሳበቱም الذلة የበታች አላህ አደረጋቸው ከዛ በኋላ ማንን ሲመለሱም ወባኡ بغضب من الله ከአላህ በሆነ ቁጣ ነው ወደ ሀገራቸውም የተመለሱት لما كفروا بنعم الله جل وعلا የአላህን ጸጋ መሆኑን ሳውቁ ቀርቶ በከፈሩ ሰዓት ውርደትን የሱን ቁጣን እነዚህ ነበር አላህ ማለት ያከናነባቸው ስለዚህ ሐሰን አልበስሪ ረህመቱላሂ ዐለይሂ ያሉት ጉዳያኒ ማለትና አባባል የቁርአን ማለትና አባባል ይደግፋቸዋል ان الله لا يتنعم بنعمه ما شاء فاذا لم يشكر عليها قلبها عذابا الله يشاء ማለና ያክል ጸጋውን በባሪያው ላይ ይውላል ባሪያው ይህ ማለት ነው ጸጋ ነው ብሎም በጸጋነት አውቅ ያላመሰገነ እንደውም ከጸጋነት ወደ ቅጣት ይቀይራል አሉ አላህ ዑመር ኢብኑ አብዱል አዚዝ ረህመቱላሂ ዐለይሂ ምን ይላሉ قيدوا نعم الله بشكر الله የአላህ Subhanahu Wa Ta'ala ጸጋ በአላህ በእናንተ ላይ ያለውን ጸጋ ማለት ነው አላህን በማመስገን ከናንተ እጅ እንዲያወጣ አላህ መልሶ ከናንተ እንዲያወስደው በሽክር ሰሩት ይላሉ አላህን በማመስገን አላህ ለኛ ያለው ጸጋ ወንድሞቼ አላህ እንዳለ وان تعدوا نعمه الله لا تحصوها
ኢነል ኢንሳነ ለዘሉሙን ከፋር። ስለዚህ ብዙ ነገር ነው የተሰጠነው። አንበሳጭ። አንዱ ነገር ያልተሳካለን እንደሆነ ከዛ የበለጠውን አላህ አሳክቶልናል። ዛሬ ቤታቸው ማለት ነው ሀገራችን ላይ ሜዳ ላይ የተንከራተቱ ያሉ ወገኖቻችን ብዙ አሉ አይደል እንዴ? የለውም እንዴ? እኛ የምንተኛበትን ፍራሽ የምንኖርበትን ቤት ይው ማሻአላህ ተባረከላህ። ኢማም ሙስሊም ከዓብዱላህ ብን ዐምር ብን ዓስ ረዲየላሁ ዐንሁ ወላሂ ደስ የምትል ማለት ነው ሐዲስ ነች። من على عن عبد الله بن عمرو بن عاص رضي الله عنه أن رجلا سأله فقال ألسنا من فقراء قريش؟ عبد الله بن عمرو بن عاص رضي الله عنه عندما التوقيت النبي صلى الله عليه وسلم تلك أنقافاناቸው በተለይ أهل مصر ለሳቸው ያላቸው ውዴ የግብጽ ሰዎች ለአብዱላህ ብን ዐምር ብን ዓስ ያላቸው ማለት ነው ቦታ ትልቅ ነው። ግብጽ አላህ ይወሰዳቸው እንደሆነ የአብዱላህ ብን ዐምር ብን ዓስ አብዱላህ ብን ዐምር ብን ዓስ መስጂድ በጣም ትልቅ ነው። በጣም ትልቅ መስጂድ ነው። አይደለም ሙስሊሞች እስከ ዛሬ ማለት ነው ለከስልምና ውጪ መሲህያን የሚከተሉ እምነቶች ስለ አብዱላህ ብን ዐምር ብን ዓስ ረዲየላሁ ዐንሁ ታሪክ ስታነሱ በጣም መሰግኗቸዋል። ለምን? በዛ ሰዓት ለነሱ የሰሩላቸው ነገር ማለት ነው ትልቅ ስለሆነ እስልምና ሁሌም አልহামዱሊላህ። እና ሰውየው ምን አላቸው? አለስና ሚን ፉቀራኢ ቁረይሽ፣ እኛ ከመካ ወደዚህ የተሰደድነው ሙሃጅሮች ድሃዎች አይደለን ወይ ብሎ ጠየቃቸው። فقال له عبد الله بن عمرو بن عاص لطياقوا من قالوت قال ألك امرأة تأوي إليها؟ مستلالت الله مستعل الله يستاجو مستعلوا عالوت አዋለኝ ከቤት አለች አዋለኝ አሉት። قال ألك مسكن تسكنه ቤት አለክ የምትኖርበት ቤት አለክ አሉት። قال نعم قال فإنك من الأغنياء። እንግዲህ ያውስ ማለት ነው እነዚህ ሁለቱን ነገር አላህ Subhanahu Wa Ta'ala ከሰጠ ሚስት ኖሮህ ማለት ነው حرام ማትሄድ ከሆነ ቤት ኖሮህ ማለት ነው ውጭ ማታድር ከሆነ አላህ ከሀብታሞች አድርጓል አንተ ሀብታም ነህ አሉት። قال فإن قال لي خادم አረ የምን ሚስት ብቻ አረ የምን ቤት ብቻ خادم እኮ የቤት አገልጋይ ማለኝ አሉት። قال فإنك من الملوك እንደዛማ ከሆነ አንተ ከነገስታት ሆነ ምን ቀረህ አሉት። ስለዚህ አላህ የሰጠን ኒዕማ ማለት ነው ተቆጥሮ አልቅ። ችግራችን እኛ ምን እንደሆነ ታውቃላችሁ? ብዙ ጊዜ ከኛ በላይ ያለን ሰው ነው የምንመለከተው፣ ከኛ በታች ያለውን አንመለከትም። ከሁሉም የበላያችንን የምንመለከት ከሆነና የበታቻችንን የምንረሳ ከሆነ አላህ የሰጠንን ጸጋ መሆኑን ሳናው ቀርተን ምስጋና የሚባለውን እንረሳለን። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ኢማም ሙስሊም ከአቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ انظروا إلى من هو أسفل منكم فإنه أجدر ألا تزدروا نعمة الله عليكم. كنان تبتاچ ያሉትን ሁሌ ማለት ነው ተመልከቱ። ያ አላህ ማለት ነው ኒዕማ አውቃችሁ ለማመስገን እሱ ነው መንገዱ አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ اخواني الله ለኛ ይሰጠን ማለት ነው ጸጋ ተቆጥሮ አልቅም። አላህ ማለት ነው ያላላቸውን ጸጋ አውቀው በጸጋነቱ ከመመሰግኑ ሰዎች አላህ Subhanahu Wa Ta'ala አድርገን። الله ما لن يتعمموتن الله يفوساቸው በዚህ ሰዓት ሱብሃንአላህ والله ቆም ያኒ መተንፈስ ያልቻሉ መቆም ያልቻሉ አይደለም ማለት ነው ተኝተው እንኳን ማለት ነው ወደ አንድ ጎንም ከአንድ ጎናቸው ወደ አንድ ጎናቸው ማለት ነው መቀየር ያልቻሉ ብዙ አሉ። አላህ ማለት ነው ከነሱ አላደረገንም አልহামዱሊላህ። አላህ እነሱንም ዓፊያ ይስጣቸው፣ ይሞቱትን አላህ ይታረቃቸው፣ ሰላም ያጡትን ሁሉ አላህ ሰላም ይስጣቸው። አላህ Subhanahu Wa Ta'ala ልጅ ያጡትን አላህ ልጅ ይስጣቸው፣ ልጅ የተሰጡትን አላህ ማለት ነው በረካ ያላቸው ልጆች አላህ ያድርግላቸው። ልጆች ያላችሁ ሰዎች ማለት ነው ማብላት መጠጣት ብቻ ሳይሆን መለመን ያለባችሁ ለነሱ ማለት ነው ኸይር ያለው ነገር ነው። ያጡ ደግሞ ብዙ አሉ አይደለም? ያጡ ብዙ አሉ ሱብሃንአላህ። ሰጥቶም ይበሳያኒ ማለት ነው
ድንጋይ ራስ ይያለ የሚኖርም ብዙ አለ አንተ ድንጋይ ራስ የምትለው ደሞ ያጣ ብዙ አለ ቁል አልহামዱሊላህ ድንጋይ ራስ ከማለት በፊት አላህ ሆይ ልጄን አግራልኝ አላህ እንዲብለ ዱዓ አርግለት ድንጋይ ራስ ካልኮማ ድንጋይ ራስ ሆኖ ነው የሚቀረው ያንተ ድንጋይ ራስ የምትለው ያጡት ብዙ አለ ሱብሃንአላህ ለዛን አላህ ወየجعل من يشاء عقيما يشاء ማለና ማን አድርገን እንተዋለን ይላል ስንቱ አሉ ከወንድ ከሴት ልጅ የለንም ብሎ የሚያለቅሱ አይደል እንዴ አልহামዱሊላህ ስለዚህ አላህም የአላህ ኒዕማ ማለና አንድ ሁለት ተብሎ የሚቆጠር የሚዘለቅ አይደለም በእያንዳንዱ ኒዕማ ላይ ምናመሰግነው ሰዎች አላህ ያደርገን هذا بالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ